ተመልሰን ተገናኘን። የተወደዳችሁ አድማጮች የዚህ ሰዓት አጋራችን እናት ባንክ አጋራችን ነው። እናመሰግናለን። ወደ ሰዓቱ ዜናዎች እናልፋለን። በቀዳሚነት የምንመለከተው ሀገራዊ ጉዳይ ነው። በ407 ሚሊዮን ዶላር ከ7500 ኪሎ ሜትር በላይ አዳዲስ መንገዶች ይገነባሉ ሲል የከተማና መሠረተ ልማት ሚኒስቴር ገለጸ። በኢትዮጵያ በ5 ዓመታት የፕሮግራም ትግበራ በ407 ሚሊዮን ዶላር በጀት ከ7500 ኪሎ ሜትር በላይ ርዝመት ያላቸው አዳዲስ መንገዶች እንደሚገነቡ ተቋሙ አስታውቋል። የኢትዮጵያ መንገዶች አስተዳደር የመንገድ ጥናትና ምርምር ማዕከል ዓመታዊ የጥናትና ምርምር ጉባኤን ያካሄደ ሲሆን በከተማ መሠረተ ልማት ሚኒስቴር የገጠር ትስስር ለምግብ ዋስትና ፕሮግራም ኃላፊ አቶ መሐመድ አሚን በወቅቱ እንደገለጹት በኢትዮጵያ ያለው አጠቃላይ የመንገድ መረብ መሠረተ ልማት 183,000 ኪሎ ሜትር ደርሷል ሲሉ አስረድተዋል። በሁሉን አቀፍ የገጠር መንገድ ተደራሽነት ፕሮግራም ከ84,000 ኪሎ ሜትር በላይ በማህበረሰብ መንገድ ተደራሽነት ፕሮግራም 13,562 ኪሎ ሜትር በድምሩ 98,000 ኪሎ ሜትር የሚጠጋ የገጠር መንገዶች መገንባታቸውንም ተናግረዋል። ባለፈው ዓመት በተጀመረው የ5 ዓመት ፕሮግራም በ407 ሚሊዮን ዶላር በጀት በ126 ወረዳዎች 7,550 ኪሎ ሜትር አዲስ መንገድ ለመገንባት እንዲሁም ደግሞ 10,000 ኪሎ ሜትር መንገድ ለመጠገን እንዲሁም 373 የእግረኛ መንገድ ድልድዮችን ለመስራትና 715 የመንገድ መዋቅሮችን ለመገንባት ታቅዶ እየተሰራም ይገኛል። በአንድ ዓመት የትግበራ ጊዜ ውስጥ ብቻ 1667 ኪሎ ሜትር አዳዲስ መንገዶችን መገንባትና እንዲሁም ደግሞ 3596 ኪሎ ሜትር መንገዶችን መጠገን የተቻለ ሲሆን በዚህም 885 ቀበሌዎችን ማገናኘት መቻሉንም ተናግረዋል። የገጠር መንገዶችን በመገንባት የመጀመሪያ ዓመት ትግበራ በመንገድ ጥገናና ግንባታ 5 ሚሊዮን ሕዝብ ተጠቃሚ መሆንም ችሏል ተብሏል። ፕሮግራሙ ሲጠናቀቅ የተጠቃሚው ማህበረሰብ ቁጥር 11 ሚሊዮን ይደርሳል ተብሎም ይጠበቃል ሲል ኢዜአ ዘግቧል። የአዲስ አበባ ህገወጥ ንግድ ከ80 በመቶ በላይ መቀነሱ ተነገረ። በአዲስ አበባ ከተማ አስተዳደር ህብረተሰቡን በማሳተፍ በተሰራው የደንብ ማስከበር ስራ በተለያዩ ዘርፎች አመርቂ ውጤቶች መመዝገባቸውን የአስተዳደሩ ደንብ ማስከበር ባለስልጣን ነው ያስታወቀው። የተቋሙን ስኬቶች ለማስቀጠል የህብረተሰቡ ድርሻ የላቀ ነው በሚል መሪ ሐሳብ ከተማ አቀፍ የህዝብ ንቅናቄ መድረክ ተካሂዷል። የባለስልጣኑ ዋና ስራ አስኪያጅ ሻለቃ ዘሪሁን ተፈራ በወቅቱ እንደገለጹት በከተማዋ በህገወጥ መንገድ የሚከናወኑ ተግባራትን ለማስቆምና ህጋዊነትን ለማስፈን ደንብ የማስከበር ስራ እየተሰራ እንደሚገኝ የገለጹት ኃላፊው ከዚህ በፊት ይፈጸም የነበረውን ህገወጥ የመሬት ወረራ ሙሉ በሙሉ ማስቆም መቻሉንም አስረድተዋል። በከተማዋ ይስተዋል የነበረው ህገወጥ ንግድ ከ81 በመቶ በላይ የሚሆነውን መቀነስ ተችሏል ያሉት ሻለቃ ዘሪሁን ሰብአዊ መብት መጠበቅ እንዲቻል የስነ ምግባር ስልጠናዎች ጨምሮ የተለያዩ ስልጠናዎች መሰጠቱንም ጠቁመዋል። የደንብ ጥሰቶችን ለማረም ሰፊ ጥረቶች ሲደረጉ የቆዩ ሲሆን ከህብረተሰቡ ጋር በመቀናጀት መሰራት በመቻሉ የተሻለ ውጤት እንደተመዘገበበትም አስረድተዋል። በተቋም ደረጃ የደህንነት መቆጣጠሪያ ካሜራ በመትከል የቁጥጥር ስራው ውጤታማ እንዲሆን የቴክኖሎጂ አቅም ማጎልበት መቻሉንም ዋና ስራ አስኪያጁ ተናግረዋል። ከደንብ ተላላፊዎች 268 ሚሊዮን ብር በላይ ለከተማ አስተዳደሩ ገቢ መደረጉን በውይይት መድረኩ ላይ ጠቁመዋል። ሀገራዊና ዓለም አቀፋዊ ጉዳዮችን እያስደመጥናችሁ እንገኛለን። የሀገር ውስጥ ዜናዎቻችንን አጠናቀን ከውጭ ወዳገኘናቸው ዜናዎች ስናልፍ የቻይናን ጉዳይ እናገኛለን። ቻይና ዜጎቿ እስዋቲኒን ለቀው እንዲወጡ አሳሰበች። የቻይና መንግስት ከታይዋን ጋር ዲፕሎማሲያዊ ግንኙነት ከሚያደርጉ ጥቂት ሀገራት አንዷ የሆነችው አፍሪካዊቷ እስዋቲኒን ለቀው እንዲወጡ ነው ለዜጎቿ ጥሪ ያቀረበችው። በእስዋቲኒ እያደገ ያለው የሳይበር ማጭበርበርና በበይነ መረብ መሰረት ያደርግ ህገወጥ ቁማር ይደረግ ያለው ህገወጥ ቁማር ወንጀል ለዚህ ውሳኔም ሰበብ እንደሆነ ያመላከተው የቻይና የውጭ ጉዳይ ሚኒስቴር የቆንጽላ ጉዳይ መምሪያ ነው።
ቻይናውያን ዜጎችንና ተቋማት በፍጥነት ሀገሪቱን ለቀው እንዲወጡና እንደ ደቡብ አፍሪካ ወደ መሳሰሉ የተሻለ ደህንነት ያላቸው ሀገራት እንዲዘዋወሩ አሳስበዋል። ማሳሰቢያውን ቸል ብለው በኢስዋቲኒ መቆየት ወይም ደግሞ ወደዚያ መጓዝ የሚቀጥሉ የቻይና ዜጎች ከፍተኛ የደህንነት አደጋ ቢገጥማቸው የቆንስላ ጽሕፈት ቤቱ እርዳታ በወቅቱ ላይደርስላቸው እንደሚችልም ማስጠንቀቂያ መሰጠቱ ተነግሯል። በመጨረሻም የዓለም አቀፉ የወንጀለኞች መቅጫ ፍርድ ቤት መሪ የአሜሪካ ማዕቀብን ተቃወሙ። የዓለም አቀፉ የወንጀለኞች መቅጫ ፍርድ ቤት ፕሬዝዳንት ቶሞኮ አካኔ አሜሪካ ራሳቸውን ጨምሮ በፍርድ ቤቱ ከፍተኛ አመራሮች ላይ የጣለችውን ማዕቀብ እንደሚቃወሙ ነው ያስታወቁት። ዋሽንግተን ዓለም አቀፉን የወንጀለኞች መቅጫ ተቋም በሙስና የተበከለ አሰራሩን ፖለቲካዊ አቋም የሚራመድበት ነው በሚል ክስ ማቅረቧን መሰረተ ቢስ ውንጀላ ነው ያሉት ፕሬዝዳንቷ ፍርድ ቤቱ ስራውን እንዲያቋርጥ የሚደረገውን ጫና ተቋቁሞ እንደሚያልፍም አስረድተዋል። የአሜሪካ የውጭ ጉዳይ መስሪያ ቤት በጃፓናዊቷ የዓለም አቀፉ የወንጀለኞች መቅጫ ፍርድ ቤት ፕሬዝዳንት ቶሞኮ አካኔና በሴኔጋላዊው የችሎቱ ጠበቃ አብዱላይ ሴዩ ላይ ማዕቀብ መጣሉን ማስታወቁ ይታወሳል። ማዕቀቡ ግለሰቦቹ በአሜሪካ ያላቸውን ንብረት እንዲታገድ እንዲሁም በአሜሪካ የፋይናንስ ስርዓት በኩል የሚያልፍ ገንዘባቸውን እስከ መገደብ እንደሚደርስ ያመላከቱት መገናኛ ብዙኃን የዋሽንግተን መንግስት ለዚህ ውሳኔ ያበቃኝ ተቋሙ በሕግ ከተሰጠው ስልጣን ወሰን በላይ በመሄድ የአሜሪካና የእስራኤል ከፍተኛ የፖለቲካ የጦር መሪዎችን ለመመርመርና ለመክሰስ መሞከራቸው ነው ማለቱንም አስነብበዋል። ተመልሰን ተገናኘን። የተወደዳችሁ አድማጮች፣ ይህንን ሰዓት አጋር ሆነው ከኛ ጋር አብረውን የሚሰሩ ተቋማት አሉ። ከነዛ መካከል አንዱ እናት ባንክ ነው። እናት ባንክ እንግዲህ የተለያዩ ዘርፈ ብዙ አገልግሎቶችን እንደሚሰጥ ይታወቃል። የውጭ ምንዛሪ አገልግሎት ደግሞ አንዱ ነው። ከውጭ ሀገር የተላከለትን ገንዘብ በእናት ባንክ በኩል ይመንዝሩ፣ ይቀበሉ ይላችኋል። ከወዳጅ ዘመዶቹ፣ ከጓደኞቹ እንዲሁም ደግሞ ከቤተሰቦቹ የተላከሉትን የውጭ ሀገር ገንዘብ በእናት ባንክ በኩል ጎራ ብለው ይመንዝሩ የሚላችሁ እናት ባንክ ይህንን ሰዓት አጋራችን ነው። አጋራችን ስለሆነ እጅግ አድርገን እናመሰግናለን። ሌላኛው አጋራችን ራይድ ትራንስፖርት በ8294 ፈጣን የትራንስፖርት አማራጭ በመሆን የሚሊዮኖች ምርጫ የሆነው ራይድ አጋራችን ሆኖ አብሮን እየሰራ ይገኛል። የራይድን አፕሊኬሽን በእጅ ስልኮ ላይ በማውረድ ባሉበት ቦታ ሆነው ከወዳጅ ዘመዶ ከቤተሰቡ ጋር ወደ አሻውት ስፍራ መሄድ ሲያስፈልጎ ምን አይነት የትራንስፖርት አገልግሎት ያስፈልጎታል? በ8294 በመደወል ሄሎ ይበሉ። በአስተማማኝ መስተንግዶ እንዲሁም ደግሞ ደህንነቱ ተጠብቆ ካሰቡበት ቦታ ውለው ይገባሉ። ራይድ የበርካቶች የሚሊዮኖች ምርጫ 8294 ላይ ሄሎ ይበሉ። የሰዓት ወጃውን ተከታትለን እንዲሁም ደግሞ በቆይታችን በተለይ የኪነ ጥበብ መሰናዶን እንደዚሁ አድምጠን መልእክቶችንም ተከታትለን ነው ተመልሰን እየተገናኘ ነው። ትርታ 97.6 ኤፍኤም ላይ ነው የምትገኙት። የማለዳው የትርታ ቁርስ ስርጭታችን አሁንም እንደቀጠለ ይገኛል። የሰዓት ወጃውን ተከትሎ በቀጥታ የምናልፈው ከሀገር ውስጥና ከባህር ማዶ ወዳዘጋጀናቸው ዜናዎቻችን ሲሆን ሀገራዊ ጉዳዮችን እናስቀድማለን። በደቡብ ሱዳን ለተገኘው ሰላም የኢትዮጵያ ሰላም አስከባሪዎች ዋናውን ድርሻ እንደሚወስዱ ተገለጸ። በተባበሩት መንግስታት ድርጅት የደቡብ ሱዳን የሰላም ማስከበር ተልዕኮ ኃይል አዛዥ ሜጀር ጀነራል ጁን ሁዩ ከ22ኛው ሞተራይዝድ ሰላም አስከባሪ ሻለቃ ጋር ባደረጉት ውይይት የኢትዮጵያ ሰላም አስከባሪዎች በደቡብ ሱዳን ለተገኘው አንጻራዊ ሰላም ቀዳሚውን ከፍተኛ ድርሻ ይወስዳል ብለዋል። ሰራዊቱ በየትኛውም አስቸጋሪ ሁኔታ ውስጥ የማይበገር ቆራጥ መሆኑን ያመላከቱት አዛዡ አክለውም በዚህም የሰላማዊ ዜጎችን ደህንነት በመጠበቅና ሰብአዊ እርዳታዎችን እንዲንቀሳቀሱ በማድረግ ረገድ ከፍተኛ ብቃት ማሳየቱን በመጠቆም አድናቆታቸውን ገልጸዋል። የ22ኛው ሞተራይዝድ ሻለቃ አዛዥ ኮሎኔል ኢብራሂም ኢብሬን በበኩላቸው ሰራዊታቸው ዓለም አቀፍ ማህበረሰብ የጣለበትን ተልዕኮ በጽናት ለመወጣት ከመቼውም ጊዜ በላይ ዝግጁ መሆኑንም አረጋግጠዋል። በውይይቱ ላይ የኢትዮጵያ ሰላም አስከባሪዎች በደቡብ ሱዳን በተካሄደው የሰላም ማስከበር ተልዕኮ ላበረከቱት አስተዋጽኦና ለከፈሉት መስዋዕትነት ከፍተኛ እውቅና መሰጠቱም
ተመላክቷል። ኢትዮጵያን የአፍሪካ የፖስታና ኢንግድ ሎጂስቲክስ ማዕከል ለማድረግ ያለመ አውደ ርዕይ ጥናት በአዲስ አበባ ከተማ መካሄድ ጀመረ። ኢትዮጵያን የአፍሪካ የፖስታ ጥቅሎችና የኢንግድ እቃዎች የሎጂስቲክስ ማዕከል ለማድረግ ያለመ አህጉራዊ የአቪዬሽንና የፖስታ ትራንስፖርት አውደ ጥናት በአዲስ አበባ ከተማ መካሄድ መጀመሩን የኢትዮጵያ ፖስታ አገልግሎት አስታውቋል። በዓለም አቀፉ የፖስታ ህብረትና በኢትዮጵያ ፖስታ ትብብር በተዘጋጀው በዚህ የ3 ቀናት መድረክ ከአፍሪካ ሀገራት የተውጣጡ የፖስታ ተቋማት አመራሮች፣ የአቪዬሽን ዘርፍ ባለሙያዎችና የኢትዮጵያ አየር መንገድ ተወካዮች በመሳተፍ ላይ እንደሚገኙ ተቋሙ አስታውቋል። አውደ ጥናቱ በዋነኛነት የአየር ካርጎ ሎጂስቲክን በመሬት ላይ ከሚደረግ ስርጭት ጋር ማሳሰር፣ ድንበር ተሻጋሪ የንግድ ልውውጥን ቀልጣፋና ወጪ ቆጣቢ ማድረግ እንዲሁም የአፍሪካ ነጻ የንግድ ቀጠናን ተግባራዊነት ማፋጠን ዓላማው እንዳደረገም ተገልጿል። በአውደ ጥናቱ መክፈቻ ላይ ንግግር ያደረጉት የኢትዮጵያ ፖስታ ዋና ስራ አስፈጻሚ አቶ ዳግማዊ ኃይሌ የፖስታ ዘርፉ ከመደበኛ ደብዳቤ ልውውጥ አልፎ ለአህጉሪቱ ንግድና ለአነስተኛ ኢንተርፕራይዞች የሎጂስቲክስ ሞተር መሆኑን ገልጸው አባል ሀገራት ዘመናዊ የቴክኖሎጂ አሰራሮችን ሊተገብሩ እንደሚገባ ነው ያሳሰቡት። በአውደ ጥናቱ ማጠናቂያ ላይ ተሳታፊዎች የኢትዮጵያ አየር መንገድን ግዙፍ የካርጎ ማዕከልና የኢትዮጵያ ፖስታ ዓለም አቀፍ የፖስታ ልውውጥ ማዕከል እንደሚጎበኙም በመረጃው ተጠቅሷል። ሀገራዊ ጉዳዮችን አጠናቀቅን። አሁን ደግሞ ከውጭ ወዳገኘናቸው ዜናዎችን ስናልፍ ናይጄሪያ እናገኛለን። በናይጄሪያ የሚንቀሳቀሱ ታጣቂ ቡድኖች በታጋቾች በቤዛ ክፍያ ገቢ እያገኙ ነው ተባለ። በናይጄሪያ የሚንቀሳቀሱ ታጣቂዎችና አጋች ቡድኖች ባለፉት ጥቂት ዓመታት ውስጥ ሰዎችን አግተው በመሰወር ከ5.8 ሚሊዮን ዶላር በላይ የቤዛ ክፍያ መሰብሰባቸውን አንድ ጥናት አመላክቷል። ዋና አድራሻውን በናይጄሪያ ያደረገው ኤስቢኤም ኢንተለጀንስ የተሰኘው የምርምር ተቋም ያወጣው ሪፖርት ታጣቂዎቹ ላለፉት 4 ዓመታት በሺዎች የሚቆጠሩ ዜጎችን አግተው ሲወስዱ ለታጋቾች ማስፈቻ የሚሆን በቢሊዮኖች የሚቆጠር የናይጄሪያ ናይራ ገንዘብ ጠይቀዋል። በሀገሪቱ በየጊዜው እየተባባሰ የመጣው እገታና የታጣቂዎች ጥቃት ለዜጎች ደህንነትና ለሀገሪቱ የኢኮኖሚ እንቅስቃሴ ትልቅ ስጋት መደቀኑ በዚሁ ጥናት ላይ ሲገለጽ የናይጄሪያ መንግስትና የጸጥታ አካላት የታጣቂ ቡድኖችን ህገወጥ የገንዘብ ምንጭ ለማድረቅና የቤዛ ክፍያዎችን ለማስቆም ጠንካራ የህግና የጸጥታ እርምጃዎችን በመውሰድ ላይ መሆናቸውን አስታውቀዋል ሲል የዘገበው አፍሪካ ኒውስ ነው። በመጨረሻ የመካከለኛው ምስራቅ ጦርነት በአሜሪካ የኮንግረስ ምርጫ ላይ ተጽዕኖ እያሳደረ መሆኑ ተገለጸ። ከኢራን ጋር ያለው የመካከለኛው ምስራቅ ጦርነት መራዘምና ሌሎችም የኢኮኖሚ ጫናዎች መጨመር በአሜሪካ የኮንግረስ አጋማሽ ዘመን ምርጫ ላይ ከፍተኛ ፖለቲካዊ ተጽዕኖ እያሳደረ መሆኑን ዋሽንግተን ፖስት አስነብቧል። የህዝብ አስተያየት መሰብሰቢያ ጥናትና ትንተናዎች ዋቢ አድርጎ ያቀረበው ዘገባው የጦርነቱን መባባስ ተከትሎ የነዳጅ ዋጋ መናርና የኑሮ ውድነት መጨመር በመላ ሀገሪቱ በህዝቡ ዘንድ ቅሬታን ፈጥሯል ብሏል። የሪፐብሊካኑ ፓርቲ ተወዳዳሪዎች የጦርነቱን የፋይናንስና የወታደራዊ ወጪዎች እንዲሁም የዋጋ ንረቱን ተከትሎ ከመራጮች የሚሰነዘሩ ጠንካራ ጥያቄዎች እየገጠሟቸው እንደሚገኙ ሲነገር፣ በሌላ በኩል የዲሞክራቲክ ፓርቲ ተወካዮች የኢኮኖሚው መረጋጋትና የውጭ ፖሊሲውን ውጥረት ለምርጫ ቅስቀሳቸው ዋነኛ መጠቀሚያ በማድረግ ላይ መሆናቸውም ተመላክተዋል። ይህ የፖለቲካ ውጥረት የሪፐብሊካን ፓርቲ አሁን በኮንግረስና በሴኔት ያለውን አብዛኛውን ሰፊ ድርሻ ይዞ ለማቆየት የሚያደርገውን ጥረት ፈታኝ ያደርግበታል በሚል ስጋት መፈጠሩን ዋሽንግተን ፖስት በአሰፈረው ዘገባ ላይ ተመላክቷል።